ፕሮፌት ዘማች እረፍታችሁ ይብዛ ብያለሁ። በኢየሱስ ስም ተባረኩ። አሜን አሜን አሜን። ሁሉ ሰላም ነው። አሁን ሰላም ነው። እግዚአብሔር የተመሰገነ ይሁን። ስንት ፎሎወር ገቡ? እንደተለመደው 43600 ፎሎወር። እያደግን ነው። እያደገን ነው። ግን ከአንተ ጋር ጌም ተጫውቼ አላውቅም። እንዴት ነው ጌም? በራሶት ላይቭ ከገቡ ነዋ። በራሶት ላይቭ ከገቡ እኔ ልክሎትና አብረን እንገባለን፣ ጌም እንጫወታለን። እሺ፣ እውነት ነው። ተባረክልኝ። አንድ ስፍራም በዚህ ውስጥ ስላሉት ጸሎት ያደርጋሉ። አንድ ጥቅስ አንብቡና አንድ ስፍራ ከዛ ጸሎት ጸልያለሁ። ከዛ ጸሎት ላይ ነው ከዛ ስለዚህ የእግዚአብሔር ቃል ትንቢተ ሆሴዕ ምዕራፍ 4 ከቁጥር 4 አነባለሁኝ በኢየሱስ ክርስቶስም እንደዚህ ይላል። ነገር ግን ማንም ሰው አይከራከርም፣ ማንም ሌላውን አይወነጅልም። በካህናቱ ላይ ክስ እንደሚያቀርብ ሕዝብ እንዲህ ናቸው። ቀንና ሌሊት ትደናበራላችሁ፣ ነቢያት ከካህናት ጋር ይደናበራሉ። ስለዚህ እናታችሁን አጠፋለሁ። ሕዝብ እውቀት ከማጣቱ የተነሳ ጠፍቷል ይላል። የከበረው የእግዚአብሔር ቃል ነው። ለአንድ ጆሮ ውስጥ ጭው ብሎ ገብቷል። ይህንን አንብበናል። አሁን ደግሞ ድንገት የምትታመሙ ካላችሁ ውሃ ያዙ። ውሃ ትይዛለህ። ለህመማችሁ በእምነት ትይዛላችሁ፣ ትፈወሳላችሁ። ስለዚህ በእምነት እስቲ እዚህ ውስጥ ያላችሁ ውሃ ይዣለሁ የእግዚአብሔር ሰው የምትሉ እሺ፣ አንድ ቁጥር ነክታችሁ አሳዩ። እዛ ሆናችሁ አንድ ቁጥር ንኩ። በኢየሱስ ክርስቶስም ለስኬታችሁ፣ ለስራ ስኬት፣ ለትምህርታችሁ መካን ካላችሁ ትወልዳላችሁ። ትዳር አልመሰረታችሁ፣ መልካም ትዳር በር እግዚአብሔር ይከፍትላችኋል። በእምነት አሜን ስትሉ ከትችት ከቀልድ ወጥታችሁ ከማሾፍ ወጥታችሁ ብታደርጉ ዛሬ ፈውስን ተቀብላችሁ ትሄዳላችሁ። ስለዚህ አሁን ጸልያለሁ። ውሃ እጆቻችሁ ላይ ያዙ። ሁሉ የምትችል ሁሉ ስፍራ ለእስራኤል ቅዱስ እግዚአብሔር ምድር ዳርቻ ፈጣሪ ክብር ላንተ ይሁን። በዚህ ሰዓት ወገኖች እህቶች በፊት አቀርባለሁ። በእምነት በእጃቸው ላይ ውሃ ይዞ ላሉ ይህ ውሃ እንደጠጡ ከካንሰር በሽታ፣ ከሱካር በሽታ፣ ከጮጋራ በሽታ፣ ከራስ ምታት በሽታ ነጻ ይፈቱ። ጠላት በእነሱ ላይ ያሳወጀ አዋጅ አንሳላቸው። እንዲሁ ለዚህ ሁሉ ምክንያት የሆነን ባርኮ በኢየሱስ ሚዲያ በመክፈት ብዙዎቹ እንዲጠቀሙበት የሚያሾፈው እያሾፈ የሚቀልደው እየቀለደ የሚጠቀመው እየተጠቀመ እግዚአብሔር ሆይ ይህንን በር ለከፈተ የእሱ በር ይከፈት። ቤተሰቡን ባርክ፣ ልጆቹን ባርክ፣ ከክፉ ጠብቆ ከጠላት እቅድ አስመልጦ ከጠላት ምኞት አስመልጦ ለጠላት ምኞት ተጋልጦ አይሰጥ። በጌታ በኢየሱስ ስም ራእዩ ጋር ይድረስ፣ ህልሙ ጋር ይድረስ። በኢየሱስ ከፍታ ወደ ከፍታ ይሻገር። እንዲሁ መካን ካሉ ይውለዱ። በዚህ ሰዓት ይህንን ውሃ እንደጠጡ በኢየሱስ ክርስቶስም መካኖች ይውለዱ። ስራ ያጡ ስራ በሮች ይከፈቱላቸው በጌታ በኢየሱስ ክርስቶስም። በዚህ ሰዓትና ደቂቃ ጸልያለሁ፣ በፊት አቅርቤያለሁ። እግዚአብሔር ሆይ እያሉ ቀን ሌሊት በሚያለቅሱት ጉዳያቸው ላይ ጣልቃ ገባ። ያንተ አብሮነት ጣልቃ ገብነት ፈጽኖ በሚያምኑት ሰዎች ላይ ይምጣ በኢየሱስ ስም። ከዚህ ሰዓት ጀምሮ ሁሉ ስለምታደርግ ከፍ በል። አገራችን ሰላም አድርግ። በጦርነት ውስጥ ያለች ኢትዮጵያ በአንተ ትጎበኝ። ዘረኝነት ይነሳ፣ ሌብነት ይጥፋ በጌታ በኢየሱስ ክርስቶስም። በትግራይ ክልል ሰላም ይሁን፣ በአማራ ክልል ሰላም ይሁን፣ በኤርትራ ምድር ሰላም ይሁን። የሁሉ ስለምታደርግ ከፍ በል በጌታ በኢየሱስም ስትል ስማን። አሜን። ጠጡት፣ ውሃው ጠጡት። ይህንን ውሃ ጠጡት ቤተሰብ። ሙሉን ነው ወይስ ያስቀሩት? ሙሉን ነው ግጥም የሚያደርጉት? የቻሉት ያህል ያዘጋጁትን ይጠጡ። ስለዚህ ድንገት ሌላ ጸሎት እፈልጋለሁ የእግዚአብሔር ሰው ብለህ ለምስክርነት የሚያበቃ ጸሎት ጸልላለሁ። አንድ ቁጥር ንካሽ፣ አንድ ቁጥር ንክተግባ። እሺ
ማንን ላስገባሉት? አንድ ቁጥር ምንካ በጸሎት ሁሉም ነው የሚያምን የሚጽፈው። እግዚአብሔር የተመታ ይችላል። ህዝብ ነው ያለው። አይደለም ያ እስቲ አስገባ። ከቀልድ የወጣ እሺ፣ ሴት ላስገባ ወንድ ላስገባ? አይ አንተ ምክንያቱም እንደመጣል ያስገባቸው ችግር የለውም። እኔ ቆይ ላስገባሉት። አንድ ሴት አለች፣ ይጸለይላት። ሰላም ነው። ሰላም ነው ዮኒ። ሰላም ሜሪሻ። አለን እንዴ ሳላስበው ነው ያስገባኝ እያየኋችሁ። አይ ሪኩዌስት አረግሽ እኮ። ሪሊ? አዎ መንፈሱ ነው ያስገባሽ። እና ሊጸልይልኝ ነው ማለት ነው? በግብዳው እሷ። አንቺማ በጣም ያስፈልግሻል ሳስበው። ኧረ እኔማ ኦልሬዲ የተጸለየልኝ። እኔማ አም ክርስቲያን። እሺ እኔ ክርስቲያን ነኝ፣ በጌታ ነኝ። ይኸው ስሙ። አዎ ለዛ እኮ ነው ያስገባሁሽ። ኦኬ እኔ አላውቀውም፣ ግን ይሄን ነብይ አይገርምህም? አረ ከባድ የተከበሩ ናቸው እውነት። እኔ ሁሌ አንተ ጋር ነው የማየው ሰሞኑን እና አላውቀውም። ሶሪ። እኔ በጣም እየጸለዩልን ሰሞኑን ውሃ ይዘን በመንፈስ እየተመራን ብዙ ነገር ላይ እየተመረቅን ኔሪሻ። ይኸው ሌላ የገባች ልጅ አለች፣ ለእሷ ይጸልይ እስቲ መጀመሪያ። እሺ ሮሚሻ ሰላም ነሽ? አለሁ። በነፃ ነው አይደል? በነፃ ነው የሚሸጥ ዘይት የለም። ሮሚ ምን አስበሽ? እሺ ጸለይልኝ። ሳቅሽ ለምን ቀደመ? አይ ውሃ ግን አልያዝኩም። አካላች አይሰራም። ያዥ ከየትም ብለሽ ያዥ። የቧንቧ ውሃ ቢሆን እዚህ ጋር የሆነ አንድ ነገር ያለ እኛ ወደዚህ የምንመጣው ከዚህ ሁሉ ህዝብ የሚቀልደው እየቀለደ የሚተርፍ ሰው ስለሚተርፍ ነው። ምክንያቱም ውሃም ካለ መያዝ ነው፣ ውሃም ከሌለ ጸልልኝ ማለት ነው። የዝናቧ አሁን እኔ የገባው ዮኒን ተማምኜ ነው። አትከፊም ካለኝ ዮኒ እሺ። የዝናቧን ቢሆን ክፍያ እኮ የለውም። ማን ነው ክፍያ ያለሽ? ክፍያ አይደለም። መጀመሪያ ጸሎቱን አላመንሽውማ አንቺ። አይደለም ዮኒ ያቀኛል፣ አምኜበታል። ሌሎቹ እያስከፈሉ ስለሆኑ ሮሚ ደንግጣል። አሁን እኔ ገንዘብ የማልከፍል ከሆነ ይጸለይልኝ። በፊት ያስለመዷት ምንድን ነው? ለምን መሰሉት? የዘይት አምጪ የዚህ አምጪ እያሉ አሰቃይቷታል። በጣም ለዛ ብላ እርሶ ግን በነፃ ነው የሚጸልዩት። የጌታ ሰው የሆነ እንዲህ በነፃ ከሆነሽ እንዲህ እኛ በነፃ ነው የምናገለግለው። የኔት ገንዘብ የለም። ጮጋራዋ ነው የሚያስቸግራት። ጋራዋ በጣም እሷ እንግዲህ ሪሱን ትሰጣለች። በርበሬ ያስቸግራል። ዮኒ ያውቃል። ለጮጋራ ነው አሁን እሺ፣ አሁን ቀጥታ በትክክል በጸሎት እግዚአብሔር ይሰራል፣ በባሮቹ ተጠቅሞ ይሰራል ብላችሁ የምታምኑ ሰዎች አንድ ቁጥር ነክታችሁ ግቡ ብያለሁ። እናንተ ያን አምናችሁ አልመጣችሁም። አሁን ይመስለኛል እንዴ ሳልከው አንተ ልበል አንቱ በመጀመሪያ ከይቅርታ ጋር ችግር የለውም። ማንኛውም ቢባል ምን ችግር አንድ ቁጥር ጽፌ ዮኒም ኮት ስላደረጉ እንጂ አንድ ፍሬ ናቸው። አዎ ጨጓራዬን ያመኛል ስላልኩኝ ስለሚያውቅ እሱን ያስገባኝ እንጂ አያስገባኝም። እሺ አሁን ውሃ ያዥ። እሺ ሰምተሻል? እሺ ይዣለሁ። አይላንድ ነው የቧንቧ ይሆናል አይደል? የቧንቧ ይሆናል ማንኛውም ውሃ እሺ ይዣለሁ። ይዣለሁ። ከያዝሽ በኢየሱስ ክርስቶስን በዚህ ውሃ አልፎ የእግዚአብሔር መንፈስ ይሰራል። አሁን
የሚያምሽ ነገር ከዛሬ ጀምሮ በኢየሱስም ይቋረጣል። እጸልያለሁ በእግዚአብሔር ፊት በጌታ በኢየሱስ ክርስቶስ ስም እስራኤል ቅዱስ እግዚአብሔር ምድር ዳርቻ ፈጣሪ ይህችን በፊት አቀርባታለሁ። በእምነት ውሃ በእጇ ላይ ይዛለች። ይህ ውሃ እንደጠጣች የሚሰማት የህመም ስሜት እንድለቃት ጸልያለሁ። እንዲሁ በጌታ በኢየሱስ ክርስቶስ በመውጣቷ በመግባቷ በክፉ የሚፈልጋት ጠላቶች እንዳገኟት ጸልናል። መልካም ይሁንላት። ስለሰማህን ከፍ በል በጌታ በኢየሱስ ስም ስትል ስማን። አሜን። ይህንን ውሃ ጠጪው። ለውጡን ታያለሽ። እኔት ለእኔ እነግረዋለሁ ለውጡን በቃ እዚሁ መተሽ ትመሰክሪያለሽ። ሮሚ ቀልድ ለጮጋራሽ ነው የተጸለየው። ቻው በቃ እሺ። ሮሚ ግን አንድ ነገር ልናገር ዮኒዬ። እሺ ማርያም አማላጅ ናት። አሜን። ቻው አመሰግናለሁ። ቻው። እሺ ቀጥል። ሌላ ሰው ቀጥል። ሌላ ሰው እዚህ ጋር በጸሎት የምታምንና ልንጸልይ ሌላ ሰው እየቀለደ ነው ብለህ እንዳልፍብህ ይቴ። ስለዚህ በትክክል የምታጸልይ ሰው አንድ ቁጥር ነክተናል። የሚነካውን አንድ ቁጥር አስገባ። ፕሮፌትዬ ሞጣ ልግባ እያለ ነው። ይግባ እንዴ? አዎ አስገባው። ሞጣ ይግባ። የት ነው የሚያገለግሉት ግን ዮኒ? ፕሮፌት ሱዳን። የት ቸርች ነው አባልነቱ? ንገሯት። የት ቸርች ነው? እኔ እኮ ኢትዮጵያ ውስጥ ነው ያለው። ኦኬ ኢትዮጵያ የት? ላይክ ስሙ ምን ይባላል የቸርቹ? መካነ ኢየሱስ ቸርች። ኦኬ መካነ ኢየሱስ። ኦኬ ሞጣ አስገባ እንጂ ሞጣ አልመጣም። ሞጣ ፈርቶ ተደበቀ እኮ። መጥቶ ነበር። ይፈራል። እንደዚህ አይነት መጥቶ ነበር። አስገባይ ልብ ካለ ምናምን ብሎኝ ላስገባው ስል ፈራ። መንፈሱ እምቢ አለው። መንፈሱ ነው እየተቃወመ ያለው። አየህ ነፃ እንዳይፈታ እንዳይገባ እየከለከለው ነው ያለው መንፈሱ ነው። ትክክል። የሞጣ መንፈስ አስቸጋሪ ነው። ግን አንድ ቀን ይነቀላል በኢየሱስ ስም። ሽባ ይሆናል። አሜን። ይነቀልለት። እሺ አባት ብሩካን የተወደዳችሁ እግዚአብሔር ይባርካችሁ። ብዙ ሰዎች ልከዋል። አንድ ቁጥር ንካ ግድ የለህም። ዛሬ የእግዚአብሔር ቃልም ይናገራል እኮ ብዙ ነቢያቶች ይነሳሉ በምድር ላይ ብለዋል። ግን ከእናንተ የሚጠበቀው ብዙዎቹ እነሳሉና ግን ከእግዚአብሔር መሆኑን የምትመረምሩ የምታውቁ ስታጸልዩ ብቻ ነው። ጸሎት ስታደርጉ ሪስ አቅርባችሁ ስትመጡ ሳይፈጸም ሲቀር ልትተች ትችላለህ። ነገር ግን ያለበለዚያ መተቸትና ስፍራ ለሌላ ነገር መስጠት ሳይጠበቅባችሁ እግዚአብሔር ይችላል ብላችሁ ስትመጡ ይሆንላችኋልና አንድ ቁጥር ነክታችሁ ግቡ። ልንጸልይ ገብተናል። ስለዚህ አንድ ቁጥር ነክቶ ገባ። የኢትዮጵያ ማሊያ የለበሰ ሰው ሯጭ ይመስለኛል። እንግዲህ ለሩጫው ነው የሚጸልይለት መሰለኝ። በእንግሊዝኛ ነው የገባው ደግሞ ልጁ ሩታ። አቤት ሰላም እያሉች ነው። ሰላም፣ እግዚአብሔር ይመስገን ሰላም ነው። ጌታ ይመስገን፣ ክብሩ ይውሰድ። ይሄ የጸሎት መስመር ነው። እንግዲህ አውቀሽ ገብተሽ ከሆነ እንግዲህ የጸሎት ርዕስሽ ንገር፣ ልንጸልይ ተዘጋጅተናል። እሺ አመሰግናለሁ። አውቄን የገባሁት እኔ በአንዳንድ ጉዳዮች ላይ እንዲጸልይልኝ ፈልጌ ነበረ። አገር ውስጥ አይደለሁም፣ ሌላ ሀገር ነኝ። ለሀገሩም አዲስ ነኝ። ለዛ እንዲጸልይልኝ ፈልጌ ነው። ምን እንዲሆንልሽ ነው? ስጭኛ፣ ርዕስ ስጭኝ። በሮች እንዲከፈቱልኝ፣ መንገዶቼ እንዲቃኑ።
እሺ ጸልያለሁ። አሁን በኢየሱስ ስም ጸልያለሁ። ተቃንደኩ። አሁን አቃኒው እግዚአብሔር ነው። በጌታ በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ አምናችሁ ለምትመጡ ፈውስ ይሆናል። ሁሉ የምትችል ሁሉ ስፍራ አለ። እስራኤል ቅዱስ እግዚአብሔር ምድር ዳርቻ ፈጣሪ ስግደት ላንተ ይሁን። በዚህ ሰዓት ኢትን በፊቴ አቀረብኳት። በኢየሱስ ክርስቶስ ስም ያለችበት አካባቢ እንዲመቻት እንዳሰበችውና እንዳቀደችው ነገሮቹ እንዲስተካከሉላት በኢየሱስ ስም ጸልያለሁ። በጌታ በኢየሱስ ስም ተጠቀሰችው አንድም ነገር ሳይቀር ወደ መልካምነት እንዲቀየርላት ጸልያለሁ። በጌታ በኢየሱስ ክርስቶስ ስም እንዲሁ በፊት ያቀረብኳት በዚህ ምሽት ላይ ራእይ እንድሰጣት፣ ህልም እንድሰጣት፣ ተስፋ ቃል እንድሰጣት ጸልያለሁ። ሰላሟ በዛ ልክ የበዛ እንዲሆን ጸልያለሁ። የእሷ ሰላም የቤተሰቧ ሰላም እንዲበዛ ጸልያለሁ። በክፉ የሚፈልጋቸው ጠላቶች እንዳገኛቸው ጸልያለሁ። ከዚች ሰዓትና ደቂቃ አንስተው ዛብሮ በፊት ያቀረበነው ልመናችን ስለሰማን ከፍ በል። ቀሪው ሰዓት ከኛ ጋር ይሁን። በኢየሱስ ስትል ስማን። አሜን አሜን። መልካም ሆኖልሻል። እኔት አሜን። እሺ ማግኘት ይላውራ ሌላ ሰው ዘግብ አባቴ ይህ የቀጥታ ስርጭት የሚተላለፍላችሁ ከዚህ ከዲኤምቪ ነው። እባክዎ ጸሎቶን ለጋሞ ህዝብ፣ ያው ዮኒ በጣም ህዝቡን ስለሚወድ ስለማቀው ነው እዚህ ጋር ኮሜንት የሰጠሁት። ህዝቡ በጣም አልቋል። ወደ 120 ሰዎች ሞተዋል። አሁን በአሁኑ ሰዓት ወደ 150 ሰዎች ደግሞ መሬት ውስጥ ያሉ አሉ፣ ገና አስክሬናቸው ያልተገኘ። ስለዚህ እነዛን ሰዎች ለማውጣት በጣም ከፍተኛ ጥረት እየተደረገ ነው። እዛ አካባቢ የተፈናቀሉት ሰዎች በአሁኑ ሰዓት የሚበሉት የለ፣ የሚጠጡት የለ። እርዳታ ለማድረስ በጣም ከባድ ነው። ተራራውን አይታችሁት ከሆነ ምናልባት በቪዲዮም አይታችሁታል። በጣም ኢንተርናሽናል ሚዲያዎች በዚህ ዙሪያ ላይ ብዙ ዘገባ ሰርተዋል። ዮኒ ይህንን እኔ ጎፈንድሚ ልኬልሃለሁ፣ ኢንቦክስ አድርጌልሃለሁ። እንደው አንተ ራስህ እንደምትይዘው 100% እርግጠኛ ነኝ። ያው ጊዜ ሊሆን ይችላል። ነገ ከነገ ወዲያ ጎፈንድሚውን ቼክ አድርገህ አስተባብረህ እርዳታው እንዲደርስ በቀጥታ የክልሉን ሰዎች ኮሚኒኬት አድርገህ እንድታደርስልኝ አደራ ልል ነው የመጣሁት። ፓስተር ወርድሞ ጋሼ ጸሎቶን ለጋሞም ለኢትዮጵያም ህዝብ እንዲያደርሱልኝ በትህትና ጠይቃለሁ። አመሰግናለሁ። ሆኖ ጠብቃለሁ።